ቦክሶች የማንቸስተር መልማዮችም ነጀዘን ሉኮክስም በጣም እያሰቡበት ያሉ ይመስለኛል። ይህንን ጉዳይ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ከጫፍ ደርሷል። እንደውም በሰበር መልክ የወጡ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ እና ካርሎስ ባሌባ በግል ጥቅማ ጥቅሞች ዙሪያ 100% ከስምምነት ላይ ደርሰዋል የሚሉ ናቸው። ምናልባትም ፋብሪዚዮ ሮማኖ እንደሚለው ከሆነ በቅርቡ ሂር ዊ ጎ ሱን እንመለከታለን። ካርሎስ ባሌባ በማንቸስተር ዩናይትድ ቤት የሚቆይ ከሆነ የ5 ዓመት ኮንትራት ለመፈራረም በጣም ተቃርቧል። አሁን እየተጠበቀ ያለው የሁለቱ ክለቦች ስምምነት ብቻ ነው ሲል ደግሞ ስካይ ስፖርት ይናገራል። በዩናይትድ እና ብራይተን መካከል ለሳምንታት በውስጥ ድርድሮች ሲደረጉ ቆይቷል። ተጫዋቹ የገጠመው ጉዳት አሳሳቢም አይደለም፣ ጉዳት ገጥሞታል ተብሎ ነበር። ወደ ሙሉ ልምምድ በሴፕቴምበር ወር መጨረሻ ላይ እንደሚመለስ ተገልጿል። ይህንን ታዲያ እንዴት ተመለከታችሁት? አሁን ተጫዋቹ በክለቡ ፍላጎት አለው። ተጫዋቹ ከክለቡ ፍቃድ እየጠበቀ ነው። ይህን ፍቃድ ካገኘ ምናልባት 5+1 ወይም ደግሞ ከ5 ዓመት በላይ በኮንትራት ማለት ነው ይጠብቀዋል እያሉ ይገኛሉ እና በዩናይትድ እና በብራይተን መካከል ለሳምንታት በውስጥ ድርድሮች ሲደረጉ ቆይቷል። ተጫዋቹ የገጠመው ጉዳት አሁን እንደዚሁ አሳሳቢ አይደለም፣ ይመለሳል። እናም እንግዲህ የባሌባ ጉዳይ ክለባችን ካርሎስ ባሌባን በ60+5 ሚሊዮን ፓውንድ ለማስፈረም ተቃርቧል። ያቀረቡት የዝውውር መጠን ብራይተኖች ከሚፈልጉት በመጠኑ ያነሰ ቢሆንም ግን አሁንም ንግግሮች እንደቀጠሉ ናቸው። አዳዲስ መረጃዎች እንግዲህ ይህን ይመስላሉ። የባሌባን ጉዳይ የተከታተልኩኝ ወደ እናንተ ማደርስ ነው የሚሆነው። ማንቸስተር ዩናይትድ እንግዲህ በአሰልጣኝ ማይክል ካሪክ ስር የመጀመሪያ 3 የ26-27 ፕሪሚየር ሊግ ጨዋታዎች ላይ ምንጠብቃቸው ነገሮች ምን መሆን አለባቸው? እኔ ይላል አድናን ሪያዝ የማንቸስተር ዩናይትድ ጉዳዮችን የሚዘግበው በዩናይትድ ኢንፎከስ ነው የሚሰራው። ማንቸስተር ዩናይትድ በኦልትራፎርድ በአሰልጣኝ ማይክል ካሪክ አሰልጣኝነት ለሚጀምረው የ26-27 ፕሪሚየር ሊግ ዘመን የሚያደርገው ጨዋታ እጅግ በጣም ካሁኑ ከፍተኛ ጉጉት ይሰማኛል። አሁን የሁሉንም ሰው ትኩረት የሳበው ደግሞ የ45 ዓመቱ የማንቸስተር ዩናይትድ እንግዲህ ታሪካዊው አሰልጣኝ ማይክል ካሪክ በኦልትራፎርድ የዋና አሰልጣኝነት መንበር ላይ በቋሚነት እንዴት እንደሚወጣው ማየቱ ላይ ነው። የዩናይትድ አሰልጣኝ በሚመጣው የጨዋታ ዘመን የቻምፒየንስ ሊግ ተሳትፎ ከሚኖረው ሚና አንጻር ትልቅ ፈተና እንደሚጠብቀው ገና ካሁኑ ይጠበቃል። አሰልጣኝ ማይክል ካሪክ የ26-27 የጨዋታ ዘመን ሲገባ የሚሰማውን ጫና እንግዲህ በራሳችን ላይ አድርገን እንሞክረው። ለምሳሌ እናንተ እንደ ካሪክ ሁኑና ቦታችሁን በካሪክ ላይ አድርጉና ምን አይነት ጫናዎች ሊሰማችሁ ይችላል? ሙሉ ሲዝን ነው የሚጀምረው፣ ፕሬሲዝኖችን አሳልፏል። በጣም ጫና ውስጥ የሚገባ ይመስለኛል እና ስለዚህ አሰልጣኝ ካሪክ 3 የቅድመ ውድድር ዘመን ጨዋታዎች ላይ ለፈተናው መንገድ ከጠረጉ በኋላ ለትልቁ የማንቸስተር ዩናይትድ ኃላፊነት ዝግጁ መሆኑን አስመስክረዋል። ሃል ሲቲ ከማንቸስተር ዩናይትድ በኤምኬኤም ስታዲየም ኢኒዮስ ማይክል ካሪክን የ25-26 የጨዋታ ዘመን ከማብቃቱ በፊት ማለት ነው ማንቸስተር ዩናይትድ ዋና ወይም ደግሞ በቋሚነት አሰልጣኝነት ሚና ብቁ ነው ብሎ መሾሙ እጅግ በጣም ብዙዎችን አስደስቷል። ካሪክ የ26-27 የጨዋታ ዘመን የመክፈቻ ጨዋታ በኦልትራፎርድ አሰልጣኝነቱ የመጀመሪያ ፊልሚያ ሆኖ ተጨማሪ ጫና እንዲፈጥርበት እንግዲህ ይሆናል ማለት ነው። አሁን ዋናው ቁም ነገሩ ቅዳሜ ነሐሴ 16 በኢትዮጵያ ማለት ነው ሃል ሲቲ ከማንቸስተር ዩናይትድ ምናልባት ከሰዓት ላይ ከሰዓት 8:30 አዲስ ወደ ፕሪሚየር ሊግ ያደገው ቡድን በትልቆቹ ክለቦች ላይ ራሱን ለማስመስከር የሚችለውን ሁሉ ያደርጋል ተብሎ ይጠበቃል። የመጀመሪያ ጨዋታ ነው፣ አድጎን የመጣው በጣም ሞራል ላይ ናቸው። ታዲያ በዚህ ሁሉ ሂደት ሃል ሲቲ በገዛ ሜዳው የመጫወት እድል አለው በደጋፊዎቹ ፊት። ሆኖም ዩናይትድ በኤምኬኤም ስታዲየም የሚያደርገውን አጀማመር በብቃት ማጠናቀቅ ይችላል ብዬ ስለማስብ ይላል። ቀደም ሲል ስለ ማንቸስተር ጉዳዮች ይዘግባል ብያልኳችሁ አድናል ዩናይትድ ይሄንን ጨዋታ ተቋቁሞ ይወጣል የሚለውን ሀሳብ ሰጥቷል። ዩናይትድ በኤምኬኤም ስታዲየም በሚደረገው ጨዋታ የመጀመሪያው ጨዋታ እንደመሆኑ በብቃት የማጠናቀቅ አቅም አለው። ስለዚህ ቀይ ሰይጣናቶቹ ሬድ ዴቪልሶች እኔ እንደምገምተው ይላል ማንቸስተር ዩናይትድ 2 ሃል ሲቲ 0 2-0 ጨዋታው ያልቃል ብሎ ገምቷል፣ ደምድሟል ማለት ነው። በሃል ሲቲ ላይ ለማንቸስተር ዩናይትድ በመሃል ሜዳ ጥንድነትስ ማንን ትመርጣላችሁ? በመጀመሪያው ጨዋታ በግልጽ እንደሚታየው ሜሰን ማውንት ለጨዋታ ብቁ መሆኑ እስኪረጋገጥ ድረስ ከምንም ተሳትፎ ውጪ ነው የሚሆነው።
እንደው አንዳንዶች ጥሩ ጥምረት ሊሆን ይችላል ብለው የሚያስቡት ኮቢ ማይኖን እንደዚሁ ከዚሁ ከሳንቶስ ጋራ ነው። ይህንን ጉዳይ ወይም ደግሞ የማውንትን ጉዳይ ገለል ስናደርግ ማለት ነው። ኮቢ ብቁ ነው። በእርግጥም ትክክል ነው። ማውንት ያው ይጠበቃል እንደማይኖር። ሌላው ሳንቶስ እና ቴሌማንስ አይተናቸዋል። በጣም ጥረት ይፈልጋል። በቅድመ ውድድር ዘመን አብሮ ተጫውተዋል 30 ደቂቃ ያክል። ይህ ደግሞ ጥሩ አልነበረም። ሁለቱም አዲስ ናቸው። የሆነ ቋሚ ቲሙን በደንብ ሊያደራጅ የሚችል ሰው ይፈልጋሉ። ሁለቱም እርስ በርሳቸው ከሚገቡ ይልቅ እንደኔ ወይ ኮቢን ሳንቶስ ጋራ ከዛ ደግሞ ወይ ከቴሌማንስ ጋራ እንደዚህ እየተቀያየሩ ቢገቡ መርጣለሁ። ብዙዎችም ያንን የሚጋሩ ይመስለኛል። ያለምንም ጥርጥር ይላሉ። አንዳንዶች ደግሞ ቴሌማንስ እና ሳንቶስ ብቁ አይደሉም፣ መግባትም የለባቸውም፣ አብረው መጫወታቸው ትክክለኛ ሚዛን አይፈጥሩም ሲሉ በመጀመሪያው ጨዋታ ላይ ሁለቱን ምርጫቸው እንደማያደርጉ በርካታ የማንቸስተር ዩናይትድ ደጋፊዎች ይናገራሉ። ቀጥሎ ያለው ጨዋታንስ ማንቸስተር ዩናይትድ ከኢፕስዊች ታውንስ ጨዋታው በኦልትራፎርድ ነው። አድናን እንዲህ ይላል። የዩናይትድ የ26-27 የፕሪሚየር ሊግ የጨዋታ ዘመን በኦልትራፎርድ ቢጀመር ደስ ይለኝ ነበረ። ምናልባት ይሄ ሃል ሲቲው ይህም በተለይ ለካሪክ በቋሚ አሰልጣኝነት ጉዞ መጀመሪያ ላይ ምናልባት ይጠቅመው ነበር፣ በደጋፊው ፊት በሜዳ ፊት ድል ማድረግ። ያም ሆኖ ይህ ግን በሳምንቱ ነሐሴ 24 ላይ ማንቸስተር ዩናይትድ በሜዳው በኦልትራፎርድ ከኢፕስዊች ታውን ከቀኑ 11 ሰዓት ከ30 አካባቢ ጨዋታቸውን ያደርጋሉ። ነገር ግን የሆነ ሆኗል። የሃል ሲቲው ጨዋታ ለቀይ ሰይጣናቶቹ በኦልትራፎርድ ከኢፕስዊች ታውን ጋር ለሚያደርጉት የመጀመሪያ ሜዳቸው ጨዋታ ትልቅ የመንፈስ ጥንካሬ ይዞላቸው ይመጣል። ሞመንተሙን ይፈጥርላቸዋል ተብሎ ይጠበቃል። ምክንያቱም ደግሞ በዚህ ሂደት ውስጥ ማንቸስተር ዩናይትድ ሃል ሲቲን ያሸንፋል ተብሎ ይጠበቃል። ታዲያ አድናን የኢፕስዊች እና የማንቸስተር ዩናይትድ ብን በኦልትራፎርድ የሚደረገውን ጨዋታ 3-0 ማንቸስተር ዩናይትድ ኢፕስዊች ታውንን ያሸንፋል ሲል ገምቷል። በዚህ ጨዋታስ እናንተ እያንዳንዱን ጨዋታ ስትገምቱት እንዴት ታዩታላችሁ? ቀጥሎ ዩናይትድ የሚያገኘው ማንቸስተር ዩናይትድ ቀጣይ ሊያገኘው የሚችለው ሃል ሲቲ፣ ከዛ ኢፕስዊች ታውን፣ ከዛ ኤቨርተን ነው። ኤቨርተንን ያገኛል። ማንቸስተር ዩናይትድ እስከ ነሐሴ ወር መገባደጃ ድረስ ማግኘት ከሚችለው 6 ነጥብ ውስጥ 6ቱንም ካላገኘ ምን እንደተበላሸ እንግዲህ ሁላችንም የሆነ ነገር መጠየቃችን አይቀርም። ለካሪክም ጥሩ ስሜት አይፈጥርም። ይህንን ጨዋታ 3-3 ማግኘት አለበት ብዬ አስባለሁ። ታዲያ በዚህ ላይ ጨዋታው እንግዲህ እሁድ ነሐሴ 31 ይደረጋል። ኤቨርተን ከማንቸስተር ዩናይትድ በኤቨርተን ሜዳ በሂል ዲንክሰን ስታዲየም። ታዲያ በዚህ ጨዋታ ላይ ወደ መስከረም ስንገባ የፕሪሚየር ሊጉ ተፎካካሪዎች እየጠነከሩ ይሄዳሉ። ወደ መስከረም ላይ ማለት ነው። እነዚህን ቀለል ያሉትን ጨዋታዎች አሸንፈን ነጥቦችን መሰብሰብ ካልቻልን ጫናው የበለጠ ይመጣል። አሁን እንዳልኳችሁ ሁሌም ቢሆን እንደምላችሁ ፉክክሩ ያለው ብዬ የማስበው ከሌሎች ክለቦች ጋር አይደለም። በእርግጥ በምን ያክል ጥንካሬ እንደሚመጡ አሁን ላይ ደምድሞ መናገር ባይቻልም፣ ግን ደግሞ እንዲሁ ስናየው የተዋቀረ ክለብ ያለው ከአርሰናል ቀጥሎ ዩናይትድ ነው። በአዳዲስ አሰልጣኞች ያለ ሄደ አዳዲስ ተጫዋቾች ያልሆኑበት ብዙ። ስለዚህ ስኳዶች እንዳለ ናቸው ያሉት። ዞሮ ዞሮ ግን እንደው ወደ መስከረም ከመግባታችን በፊት 9 ነጥቦች ግዴታ ያስፈልጉናል ከ3 ጨዋታዎች ማለት ነው። እናም እንግዲህ ዩናይትድ እንደመሆኑ መጠን ካሪክ 100% በጫና ውስጥ እንደሚወድቅ ግድ ነው፣ ይወድቃልም። ኤቨርተን በዚህ ሂደት ምናልባት በጣም ለማንኛውም ቡድን ፈታኝ ናቸው። ዩናይትድ ኢፕስዊች እና ሃል ሲቲን ምናልባት ማሸነፍ ቢችል ትንሽ እስትንፋስ ያገኛል፣ ነጥብ ተጋርቶ እንኳን ከኤቨርተን ቢወጣ። አሰልጣኝ ዴቪድ ሞይስ ለካሪክ ትልቅ ራስ ምታት ሊሆኑ ይችላሉ። አምናም እንደዚሁ ተመልክተናቸዋል በምን ልክ ኤቨርተኖች ሲከላከሉ። በጣም በአጠቃላይ ጠንካራ ኤቨርተንን ነው ሞይስ የገነባው እና ቀላል ጨዋታ ይሆናል ተብሎ አይታሰብም። ኢቨን ቢሸነፍ በኤቨርተን ያ የሰበሰበው ቀድሞ 6 ነጥቡ ይረዳዋል። አለበለዚያ ግን ማንቸስተር ዩናይትድ ከኢፕስዊች ወይም ደግሞ ከሃል ሲቲ ነጥብ የሚጥል ከሆነ ትልቅ ጫና ውስጥ ይገባል። ወደ ሂል ዲክንሰን ስታዲየም የሚደረገው ጉዞ ቀያይ ሰይጣናቶቹ በ1 ነጥብ ወይም ደግሞ ረግተው እንዲመጡ የሚያደርግ ነው። ምናልባት ይላል ይሄ ጋዜጠኛ አድነን አቻ ተለያይተው ነጥብ ቢጋራ ደስተኛ ነኝ። እንደ ማንቸስተር ዩናይትድ ደጋፊነቴ እሺ ብዬ እቀበላለሁ። በአጠቃላይ ግን ግምቴ
ማንቸስተር ዩናይትድ ከኤቨርተን 1-1 ነጥብ ተጋርተው ይወጣሉ የሚል ነው ይላል። ማይክል ካሪክ አሁን ታዲያ ትልልቅ ፈተናዎችን የሚጋፈጥበት ጊዜ ላይ ደርሷል። ኤሊዮሶች ምንም እያደረጉለት አይደለም በሚል እየተወቀሱ ነው። ዛሬ ደግሞ እየወጡ ባሉ መረጃዎች መሰረት ማንቸስተር ዩናይትድ እና ካርሎስ ባሌባ ስማቸው በእጅጉ ተያይዟል። የባሌባ ጉዳይ በጣም ውስብስብ ጉዳይ ነበረ፣ ሲነሳም ሲወሳም የቆየ እንደው አማካኝ ያስፈልጋል ተብሎ ምስጋና ለሩበን አሞሪም፣ እንኳንም ያችን ጨዋታ ተሸነፍን፣ ለበጎም ሊሆን ይችላል። አሁን ኢኒዮሶች የማንቸስተር መልማዮችም እነ ጄሰን ዊልኮክስም በጣም እያሰቡበት ያሉ ይመስለኛል ይህንን ጉዳይ። ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ከጫፍ ደርሷል። እንደውም በሰበር መልክ የወጡ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ እና ካርሎስ ባሌባ በግል ጥቅማ ጥቅሞች ዙሪያ 100% ከስምምነት ላይ ደርሷል የሚሉ ናቸው። ምናልባትም ፋብሪዚዮ ሮማኖ እንደሚለው ከሆነ በቅርቡ ሂር ዊ ጎ ሱን እንመለከታለን። ካርሎስ ባሌባ በማንቸስተር ዩናይትድ ቤት የሚቆይ ከሆነ የ5 ዓመት ኮንትራት ለመፈራረም በጣም ተቃርቧል። አሁን እየተጠበቀ ያለው የሁለቱ ክለቦች ስምምነት ብቻ ነው ሲል ደግሞ ስካይ ስፖርት ይናገራል። በዩናይትድ እና ብራይተን መካከል ለሳምንታት በውስጥ ድርድሮች ሲደረጉ ቆይቷል። ተጫዋቹ የገጠመው ጉዳት አሳሳቢም አይደለም፣ ጉዳት ገጥሞታል ተብሎ ነበር። ወደ ሙሉ ልምምድ በሴፕቴምበር ወር መጨረሻ ላይ እንደሚመለስ ተገልጿል። ይህንን ታዲያ እንዴት ተመለከታችሁት? አሁን ተጫዋቹ በክለቡ ፍላጎት አለው። ተጫዋቹ ከክለቡ ፍቃድ እየጠበቀ ነው። ይህም ፍቃድ ካገኘ ምናልባት 5+1 ወይም ደግሞ ከ5 ዓመት በላይ በኮንትራት ማለት ነው ይጠብቀዋል እያሉ ይገኛሉ። እና በዩናይትድ እና በብራይተን መካከል ለሳምንታት በውስጥ ድርድሮች ሲደረጉ ቆይቷል። ተጫዋቹ የገጠመው ጉዳት አሁን እንደዚሁ አሳሳቢ አይደለም፣ ይመለሳል። እናም እንግዲህ የባሌባ ጉዳይ ክለባችን ካርሎስ ባሌባን በ60+5 ሚሊዮን ፓውንድ ለማስፈረም ተቃርቧል። ያቀረቡት የዝውውር መጠን ብራይተኖች ከሚፈልጉት በመጠኑ ያነሰ ቢሆንም ግን አሁንም ንግግሮች እንደቀጠሉ ናቸው። አዳዲስ መረጃዎች እንግዲህ ይህን ይመስላሉ። የባሌባን ጉዳይ የተከታተልኩኝ ወደ እናንተ ማደርስ ነው የሚሆነው። ስላደመጣችሁኝ ደስ ይለኛል። ሀሳባችሁ አይለኝ።